Marino looking for Saka. Brilliant! The Bernabeu. But it's been given away by Saliba and Vinicius. Martinelli through on goal at the Bernabeu to wrap things up. Full time here on the night is Real Madrid 1, Arsenal 2. ይህ አርጂና ስፖርት ነው። ዛሬ ሚያዝያ 8 የተለያዩ ስፖርታዊ ትንታኔዎችን ለማቅረብ እዚህ ተገኝተናል። በርካታውን ጊዜ የፕሮግራማችንን ክፍል የምንሰጠው በትላንትናው ዕለት ምሽት ላይ ስለተደረገው የአውሮፓ ቻምፒየንስ ሊግ ጨዋታ አርሰናልን ከሪያል ማድሪድ በሳንቲያጎ ቤርናባው ስላገናኘው ጨዋታ ይሆናል። ይህ ጨዋታ እንግዲህ እንደሚታወቀው በርካቶች በዓለም በቢሊዮኖች የሚቆጠሩት የጠበቁትና ትልቅ ፉክክር ይታይበታል ተብሎ የተጠበቀ ውድድር ነበረ። ይህም በአርሰናል የበላይነት ተጠናቋል። ጨዋታውንም በድጋሚ በሳንቲያጎ ቤርናባው በማይደፈረው ሜዳ አሸንፎ ማለፍ የቻለ ቡድን መሆን ይችላል። ከዚህ ቀደም የነበረውን በኤሚሬትስ የተደረገውን ጨዋታ እንደሚታወቀው አርሰናል 3-0 ማሸነፉ ይታወቃል። እንዲሁም በትላንትናው ዕለት በማድሪድ ተገኝቶ 2-1 ማሸነፍ ችሏል። ይህ እጅግ ለዓለም የማይታመንና እጅግ ያልተጠበቀ ነበረ። ሌላው ቢቀር እንኳን ሪያል ማድሪድ እንኳን ባላሰበው መንገድ ባልጠበቀው መልኩ በዚህ ይህን የሚያክል የውጤት የተጋነነ ውጤት ለውጥ መጥቶበት 5-1 በሆነ አግሪጌት ውጤት መሸነፍ ችሏል። ከዚህ ጋር በተያያዘ የተለያዩ ትንታኔዎችን የምንሰጥ ይሆናል። አብራችሁ እንድትሆኑ ከወዲሁ ጋብዛለን። ወደ ትንታኔያችን ስንገባ አርቴታ እንግዲህ እጅግ ማድሪድን ታክቲሻንነቱን ያስተማረበት እንዲሁም ማድሪድ ያለ ታክቲክ ከአመት ዓመት ይሄን የሚባል ታክቲክ ሳይኖረው በካርሎ አንቸሎቲ የተመራ የማይታመኑና ሊቀለበሱ የማይችሉ ውጤቶችን እየቀለበሰ እዚህ መድረሱ ይታወሳል። ነገር ግን ይህ ለአርቴታ ታክቲክ እጅግ አዳጋች መሆን አልቻለም። የቤት ስራ አድርጎ ለረጅም ጊዜያት ሲዘጋጅ ቆይቶ እንዲሁም ተጫዋቾች በጉዳት ያጣቸው ተጫዋቾች ቢኖሩትም እነሱን በመተካት ፋንታ ያለ 9 ቁጥር ቋሚ የሆነ አጥቂ ሳይኖረው ይህን ጨዋታ በበላይነት መወጣት ችሏል። ይህም ለአርቴታ እጅግ ክብር የሚያሰጥ ሆኗል። በዓለም ደረጃ እጅግ የሚያስደንቅና ትልቅ አሰልጣኝ እንደሚሆን ከወዲሁ ተስፋ እንዲጣልበት ማድረግ ችሏል። በክለብ ደረጃ ማሰልጠን የቻለው የመጀመሪያው ክለብ አርሰናል ነው። 6ኛ ዓመቱ ላይ ይገኛል። በ6 ዓመታት ውስጥ እንግዲህ ከ2 እና 1 ዓመታት በኋላ ክለቡን እንደገና ሪፎርም በማድረግ በርካታ ጥራት ያላቸውን ወጣትም ከቀድሞ ልምድ ካላቸውም ተጫዋቾች በመቀላቀል ለዓለም እግር ኳስ እጅግ ድንቅ ነገር እያስመለከተ ይገኛል። ከዋንጫ ጎን ለጎን የስኬትን ጫፍ ዋንጫ አድርገን እስካልወሰድን ድረስ አርቴታ ጥሩ ቡድን ገንብቷል ማለት እንችላለን። በዋንጫ ፉክክር ውስጥ እየተመለከት ነው እንገኛለን። ከአመት ለ3 ዓመታት በቶፕ 4 እየጨረሰ ይገኛል። ከዚህም አንጻር ትላንት ያሳየው ለቻምፒዮንስ ሊግ ግማሽ ፍጻሜ ክለቡን ማብቃት የቻለው ከ15 ዓመታት በኋላ ነው። ይህም እንግዲህ በክለቡ ታሪክ እጅግ አድናቆት ሊያሰጠው የሚገባ ተግባር እንደሆነ እናምናለን። ፎርሜሽናሊ ትላንት ተጠቅሞ የገባውን አሰላለፍ ስንመለከት በርካቶች በሜዳው የያዘውን ነጥብ ለማስጠበቅ ይጥራል፣ መከላከልን ይመርጣል ብለው ጠብቀው ነበረ። ነገር ግን ትላንትም ከማድሪድ በተሻለ ማጥቃት ችሏል። ከማድሪድ በተሻለ ሙከራዎችን ማድረግ ችሏል። ይህም ምን ያክል እርግጠኛ እንደሆነ በልጆቹ ምን ያክል በክለቡ ጠንካራ ነገር እየሰራ እንዳለ የሚያሳይ ሆኗል። 2-1 ማሸነፍ ማለት ሳንቲያጎ በርናባው ላይ ከአንድ ትልቅ ክለብ ማለትም ትልቅ ብለን ከምንጠራው የአርሰናልን ያክል የዋንጫ ብዙም የአውሮፓ ቻምፒዮንስ ሊግ ልምድ ለሌለው ቀርቶ ለሌሎችም ልምድ ላላቸው አዳጋች የሆነ ነበረ። ፎርሜሽን ሳይቀይር የባለፈውን ከዚህ ቀደም በኤሚሬትስ የነበረውን ራሱን ፎርሜሽን ተጠቅሞ ወደ ሜዳ ገብቷል። ይህም የሚያሳየው መልሶ የበፊቱን ያክል አጥቅቶ ለመጫወት አስቦ እንደገባ ያመላክታል። ማድሪድ በበኩሉ ከጨዋታው ቅድመ ጨዋታ በፊት በርካታ ነገሮችን በተጫዋቾቹም በደጋፊዎቹም እንዲሁም በክለቡ አመራሮች በኩል በርካታ አስተያየቶችን በርካታ ንግግሮችን ሲያደርግ ተደምጧል። ውጤቱን መቀልበስ እንደሚችልና እንዲሁም እጅግ አስፈሪ የሆነ ድባብ በመፍጠር በደጋፊዎቹ አርሰናልን ቴንሽን ውስጥ ከቶ አሸናፊ ለመሆን ጥረት ማድረግ ችሎ ነበረ። ከጥረት ባለፈ ምንም ውጤት ሊያመጣለት አልቻለም። እንዲሁም አንድ ግብ ማስቆጠር የቻለው የአርሰናል ተከላካይ ዊሊያም ሳሊባ ተከላካይ ስህተት ታግዞበት ነበረ። ይሄ ነው የሚባል ለግብ የቀረበው ሙከራ እንኳን ደህና ሙከራ ማድረግ ሳይችሉ ቀርተዋል። እንዲሁም በመጀመሪያው አጋማሽ አንድ ኦን ታርጌት የሚሆን በረኛ ላይ የተመታ ኳስ ሳይኖር ቀርተዋል። በሁለተኛው አጋማሽም ቢሆን ከሁለት የዘለለ ኦን ታርጌት ማድረግ ሳይችል ቀርተዋል። ይህም በማድሪድ ዘመን እጅግ አስቀያሚው ሲዝን ነው። ያውን በሻምፒዮንስ ሊግ መድረክ የራሱ እስኪመስል ድረስ ደጋግሞ ያነሳው ከሌሎች ተከታይ በዋንጫ ደረጃ ተከታይ ከሆኑት ክለቦች
የትየለለ ልዩነት ያለው 15 የሻምፒዮንስ ሊግ ዋንጫ ማንሳት የቻለ ቡድን ነው። ከዚህም አንጻር የትላንቱ ክስተት ከማድሪድ ተጠባቂ አይደለም። ኢቭን ለሌላው ይቅርና ለራሱ ለክለቡ ደጋፊዎች ጭምር እጅግ እንግዳ ነገር ነው በሜዳው ላይ የተመለከቱት። ይህ ማለት አርቴታ በሚቀጥሉት አመታት ምን ያክል ጠንካራና ምን ያክል ውጤታማ አሰልጣኝ መሆን እንደሚችል ማሳየት ችሏል። በፎርሜሽን ደረጃ በደብል ፒቮት ነው ወደ ሜዳ የገባው። ፓርቴን ከራይስ በማጣመር ሙሉ በሙሉ የመሃል ሜዳውን ዲስትሮየር አድራጊና እንዲሁም ኦዴጋርድን ወደፊት ፈጣሪ አማካይ በማድረግ ሜሪኖ ሴንተር ባክ ላይ የሐሰተኛ አጥቂ ያክል ሚና ሲወጣ ነበረ። ሙሉ በሙሉ የማጥቃት አማራጮች ያደርገው የመስመር አጥቂዎቹን ነው፣ ማርቲኔሊና ሳካን። ይህም በመስመር በኩል ያሉ የማድሪድ አጥቂዎችን እንዳያጠቁ ማድረግ ችሏል። ልብ ብላችሁ እንደሆነ ማርቲኔሊን ቪኒሺየስ ወደ ግራ ሲሆን ማርቲኔሊን ወደ ግራ፣ ቪኒሺየስ ወደ ቀኝ ሲሆን ማርቲኔሊን ወደ ቀኝ ያመጣ ቪኒሺየስ እንዳሻው እንዲጫወት ማድረግ የፈለገውን ማድረግ እንዳይችል ማድረግ ችሏል። እንዲሁም ቪኒሺየስ አስቀያሚ የሚባል የውድድር ዓመቱን አስቀያሚ የሚባል ጨዋታ ትላንት ነው ያደረገው ብንል የሚካድ ውሸት አይደለም። ምንም አይነት ተጫዋች ድሪብል አድርጎ የምናውቀውን ያክል ማለፍ አልቻለም። ፈጽሞ ቪኒሺየስ እስከማይመስል ድረስ ነው በአርሰናል ተከላካዮች ቁጥጥር ስር የወደቀው። ይህም አርቴታ እጅግ ሊቅ የሆነ የታክቲክ ሊቅ የሆነ ሰው መሆኑን የሚያሳይ ነው። በጁሊያን ቲምበር ነው ሙሉ በሙሉ መቆጣጠር የቻለው። እንዲሁም በማርቲኔሊ ወደፊት በኩል እያጠቃ ቪኒሺየስ ከኋላ በኩል ምንም አይነት ኳሶችን እንዳይቀበል በማርቲኔሊ የተከላከለ ይህን ማድረግ ችሏል። ከአርሰናል በኩል ትላንት ያው ቶማስ ፓርቴ እንደተመለከታችሁት ነው። በተለይ የመጀመሪያ አጋማሽ ጥሩ የሚባል እንቅስቃሴ ማድረግ አልቻለም። ከሁሉ በተሻለ የጨዋታው ኮከብ ተብሎ በሚገባው መንገድ መመረጥ የቻለው ዴክላን ራይስ መሀል ክፍሉ ላይ እጅግ የተሻለና እጅግ ኃያሉ ነበረ። ኳሶችን በመንጠቅ ወደፊት ኳሶችን አደራጅቶ በማውጣት አጥቂ ጋር ለማገናኘት ፈጣሪ አማካይ ጋር ኳስ ለማገናኘት ዴክላን ራይስ እጅጉን የተሻለው ተጫዋች ነው። ትላንት በጨዋታው ላይ የጨዋታው ኮከብ መባል ችሏል። የሚገባውም ነው። ሚጌል ሜሪኖ ከአማካይ ስፍራ ተነቅሎ በአርቴታ ስር ፊት ለፊት ሴንተር ፎርዋርድ የ9 ቁጥር ሚና ተሰጥቶት የተጫወተ ይገኛል። ከዚህ ቀደም በተደረገው የማድሪድ ጨዋታ ላይም ግብ ማስቆጠር ችሏል። ይህም የምናውቀው ነው። በትላንትና ሁለቱንም የጨዋታው ጎሎች ሲቆጠሩ ሁለቱንም አሲስት ማድረግ የቻለው ሚጌል ሜሪኖ ነው። ይህን ተጫዋች እንግዲህ አርቴታ ወደ ቡድኑ ሲቀላቅለው አማካይ ክፍሉ ላይ ቶማስ ፓርቴን ያግዛል በሚል ከኋላ ላይ ለማጫወት እንዲሁም አንዳንድ ጊዜ የኦዴጋርድ ምትክ አድርገው ለማጫወት ነበረ። ነገር ግን የካይ ሃቨርትዝ እና ጋብሪኤል ጄሱስ መጎዳትን ተከትሎ ፊት ለፊት ክፍል ላይ ለመጫወት ተገዷል። ይህም እንግዲህ ሚናዬ አይደለም ብሎ ወደኋላ ማለት አልወደደም። እጅግ የሚገርምና የማይጠበቅ አይነት ታለንት እያስመለከተ ይገኛል። ግብ እያስቆጠረ ይገኛል። አርሰናል እንዲሁም በፕሪሚየር ሊጉም ከሽንፈትና አቻ እየታደገ ይዞ ሲወጣ ተመልክተነዋል። ግቦችን ያስቆጠረ እጅግ የሚደነቅ ነው። ትላንት ደግሞ በአሲስት ሌላ ታለንት አስመልክቶናል። የአርሰናል ደጋፊዎች እንኳን ደስ አላችሁ ማለት እንወዳለን። ያም የሆነው ከደጋፊዎችም ከተጫዋቾች እንደገናም ከክለቡ አመራር አካላት እንዲሁም ከአሰልጣኝ ስታፍ ሲሆን ይህም በእጅጉ ሊያስመሰግነው ይገባል ብዬ አምናለሁ። ማይክል አርቴታ በሻምፒዮንስ ሊግ ታሪክ ወደ ግማሽ ፍጻሜ የደረሰ 10ኛው ተጫዋች መሆን ችሏል። በስፔን ታሪክ ስፔናዊ አሰልጣኝ ሆኖ 10ኛው ተጫዋች ሆኗል። በዚህ ውድድር ብዙ ጊዜ ለግማሽ ፍጻሜ ማለፍ የቻሉት ጣሊያናዊ አሰልጣኞች ናቸው። 11 የተለያዩ አሰልጣኞች ግማሽ ፍጻሜው መከላከል የቻሉ አሰልጣኞች ናቸው። ይህም አርቴታን 10ኛው ተጫዋች በማድረግ ለጣሊያኖች አሰልጣኞች እጅግ ስፔናውያን እንዲቀርቡ ማድረግ ችሏል። በትላንትናው ጨዋታ ላይ ጥቂት ደካማ እንቅስቃሴ አድርጓል የሚባለው ከአርሰናል በኩል ያው ከተጠበቀውም አንጻር ማርቲን ኦዴጋርድ ነው። ማርቲን ኦዴጋርድ የቀድሞ ክለቡን የገጠመው እንደሚታወቀው የቀድሞ ክለቡን ቀድሞ ሲደግፉት የነበሩ ደጋፊዎች ጋር ነው ጨዋታውን ያደረገው። ይህም በጨዋታው ላይ ትንሽ ጫና ፈጥሮበታል በሚያስብል ደረጃ ከወትሮ በተለየ ወረድ ያለ ታለንት አስመልክቷል። ትላንት እንግዲህ እጅጉን ድንቅ ምሽት ያሳለፈው ባለፈው ጨዋታ ላይ ትንሽ ወደ ሲስተም ወይም ወደ ፊትነስ ያልመጣው ቡካዮ ሳካ ከጉዳት ተነስቶ ቡካዮ ሳካ ባለፈው ጨዋታ እንደምናስታውሰው ጥሩ እንቅስቃሴ ማድረግ አልቻለም። እንዲሁም ተቀይሮ መውጣቱ የሚታወስ ነው። ጉዳት አጋጥሞት ያ ጉዳት እንግዲህ ባለፈው ጨዋታ ቢያጋጥመውም ከበድ ያለ ባለመሆኑ በሳምንቱ ትላንት ተሰልፎ
ጥሩ የሚባል እንቅስቃሴ ማድረግ ችሏል። እንዲሁም አንድ ፔናልቲ ቢያመክንም ከፔናልቲው በፊትና ከፔናልቲው በኋላ ቡካዮ ሳካ እጅግ የተለያየ ነበረ። እንዲሁም ከፔናልቲው በኋላና ግብ ከማስቆጠሩ በኋላ እጅግ የተለያየ ነበረ። ግብ አስቆጥሮ ብዙም ሜዳ ላይ አልቆየም። ያው እንደምታውቁት ተቀይሮ መውጣቱ የሚታወስ ነው። በረፍት ሰዓት ቡካዮ ሳካ ጋር አንድ ደጋፊ ይሁን የክለቡ አመራር አካል ግጭት ተመልክተናል። ሲወጡ ቡካዮ ሳካ ምን ያክል ስሜታዊ እንደሆነ ከዚህ መረዳት እንችላለን። ጨዋታውን ለማሸነፍ ምን ያክል ከፍተኛ ፍላጎት እንደነበረው ከዚህ መረዳት እንችላለን። ግብ ማስቆጠር ችሏል ትላንት፣ አስደናቂ ግብ። እንዲሁም ፔናልቲ ቢያመክንም ትላንትና ምናልባትም ማድሪድ አርሰናልን ጥሎ ቢሆን ኖሮ እጅግ ለአርሰናል ደጋፊዎች ደስተኛ የሚያደርጋቸው አልነበረም። ያንን ነገር ግን ማካካስ ይችላል። ግብ በማስቆጠር ከማስቆጠርም አልፎ እጅግ የሚያስደንቅ ለአይን ማራኪ አይነ ግቡ የሆነ ሊዮኔል ሜሲ የሚታወቅበትን የቺፕ ጎል ነው ያስቆጠረው። እጅግ የሚያስደንቅ ነበረ። ኳሱንም በሚገባ ከጨዋታ ውጪ እንዳይሆን ኦፍሳይድ መስመሩን አስልቶ ከሜሪኖ ጋር ተናቦ ነው ያስቆጠረው። የአርሰናል የሪያል ማድሪድ ተከላካዮችን ሙሉ በሙሉ አፍዝዞ ነው ማስቆጠር የቻለው። የሚደነቅ ነው። ትላንት ሪያል ማድሪድ በመከላከሉ ረገድ ጥሩ ነው የሚባል አልነበረም። በእርግጥ እንደ ቡድንም ጥሩ ባይሆንም ተከላካይ ክፍሉ ደግሞ እጅጉን ጥሩ አይደለም በሚባል ደረጃ ነበረ። ይህም ማለት በቀጣይ ጊዜያት እንግዲህ ሪያል ማድሪድ ቀጣይ ዓመታት ላይ ምን አይነት ቡድን ሊያስመለክተን እንደሚችል ከወዲሁ አጓጊ ሆኗል። ጥሩ ውድድር እያሳለፈ አይገኝም። ማድሪድ ጥሩ የውድድር ዘመን ያደረገ አይገኝም። ካርሎ አንቸሎቲ ከመንበራቸው ሊነሱ እንደሆነ ብዙ ጭምጭምታዎች ይነሳሉ። ምናልባትም ይህ የውድድር ዘመን የመጨረሻቸው ሊሆን ይችላል በሪያል ማድሪድ። ቀጣዩ የሪያል ማድሪድ አሰልጣኝ ይሆናል ተብሎ የታሰበውም ዣቢ አሎንሶ የባየር ሊቨርኩሰኑ አሰልጣኝ በባየር ሊቨርኩሰን አምና ያለምንም መሸነፍ ግስጋሴ የጀርመን ቡንደስሊጋውን ዋንጫ ማንሳት የቻለ ቡድን ነው። እንዲሁም በተለያዩ ውድድሮች ላይ ሽንፈት ያልገጠመው አሰልጣኝ ነው። ይህ አሰልጣኝ እንግዲህ በቀጣይ ጊዜ ሪያል ማድሪድን ይረከባል ተብሎ ይጠበቃል። ከዚህም አንጻር ከሰሞኑ የሚወጡ መግለጫዎች ይኖራሉ። በማድሪድ በኩል የሚባል ማርካን ጨምሮ በርካታ ጋዜጦች እንዲህ አይነት ዜናዎችን ያወጡ ይገኛል። ከጨዋታው በፊት በአርሰናል ከተሸነፈና ከውድድሩ ወዳቂ ቡድን የሚሆን ከሆነ ካርሎ አንቸሎቲ የሚሰናበት አሰልጣኝ ይሆናል የሚባል ነገር ጭምጭምታዎች ነበሩ። ምናልባትም ዛሬ ወይ ነገ አዲስ ነገር እንሰማለን ብለን እናስባለን። ከትላንትናው ጨዋታ የነበረን ትንታኔ ይመስላል።